እኔ እዛ ፍራሽ ላይ አልተኛም። ስትፈልግ ራሷ ሄዳ ትተኛበት። እሺ የራሳችሁ ጉዳይ። ገደል ግቡ ስትፈልጉ። እንዴ ጭንቅላቴ ላይ መሽናት እኮ ነው የቀራት። ጽናት በጣም ይቅርታ። እሺ እንዳትመጪኝ። ምን እያደረግሽ ነው? ምንም አላረኩም። መኪና እየነዳሁ። ባላይ የሞላ ይሞላ። ኧረ ሞላ ይሙላብሽ። እሺ አትጩይ። ሙዬ ትሄጃለሽ? ቦሌ ነሽ? ከቆንጆች ሰፈር። ስንት ጊዜ ነው ቆይ ቤቱን አታበላሽ ብዬ ነገርኩሽ። ኪራ እኮ ነው ተጫዎች ያለኝ እና ኪራ ቤቱን አፍርሹ ቢልሽም ልታፈርሹ ነው? አዎ ኪራዬ ምንም ቢለኝ ይሰማዋለሁ። እንዴ ኪራ እኮ ለእኔ ብዙ ነገሬ ነው። እና ምን አለበት እናትሽ ጋር ሂጂ ሲልሽ ለምን አልሰማሹ? እና እሱ ቤቴኛ ቤት ልትመጣ ነው ሲልሽ አንቺን ቢያልሻ? በቃሽ አንቺ ሴት እጄን እንዳታሳስች። ኪራ እንዳትቆጫት ብሎሽ የለ እንዴ? አፍሽን ዝጊ ያልኩሽ አይደል እንዴ? እና እሱ ሲወጣ አይደለም የምትቆጭኝ? እንደውም ሲመጣ እናገርልሻለሁ። አንቺ እንዴ! ኧረ ምን ሆነሽ ነው? ተረጋጊ። አታያትም ቤቱን እንዴት እንዳመሰቃቀለችው? ቢሆንስ ስታያት ጤነኛ ትመስልሻለች እንዴ? እባክሽን እሱ አይመለከተኝ። ቢሆንስ ልትመቻት ነበር? እኔ ትዕግስቴ አልቋል። ትሰሚኛለሽ? ይቺ ሴት ማለት እኮ የልጄ ገዳይ፣ ጉዳቴ፣ ህመሜ ናት። በቃ ተረጋጊ። እንዴ ቆይ ያለ እኔ ምን አረኩሽ እንዴ? ምን አረኩሽ ቤቲ? እንደውም ውጪልኝ። ኪራ እኮ ሲጠብቂኝ ብሎኛል። ኪራ ውጪልኝ ከዚህ ቤት። ተረጋጊ ጽናት። እንዴ ቤቲ ውጪ፣ በቃ ውጪ። ሴቶች ግን ሲያስጠሉ። በቃ ተስማምቶ መኖር አይችሉም አይደል? አንተ ጽናትን ነው እንደዚህ የምትላት? አይደለም ግን በቃ እኔ እግሬ ወጣ ሲል እቺ ቤቲ ማታርፍ የሆነ ጥፋት ታጠፋለች። ከዛ ጽናት እየየ ትላለች፣ እኔ መጥቼ እሷን ማባበል። በቃ ወይ ካልሆነ እዛው እናቷ ቤት እንድትሄድ ማድረግ ነው። እሱማ እኮ ይሻላል። ግን እስኪ አስበው፣ እኔ እናቷ ቤት መቀመጤ ሰላም የሚሰጠኝ ይመስላል? ጽናቴንስ ደስተኛ የሚያደርጋት ይመስላል? ግን እኮ ትዳርህ ላይ እንደዚህ ማድረግ እሷን እያስከፋት ነው። አላቅም ነው ምን እንደማደርግ። በቃ አይዞሽ አባቢ፣ መላ እንፈላልጋለን። ምሩ ግን ደህና ናት? አዎ ደህና ነች። እኔ እያለሁ የምትሆናለች ብለን ቤት ጠፍታለች አላያት። እሷ እኮ እናንተ ቤት ስትመጣ ደሟ ከፍ ብሎ ፊቷ ቀራልቶ ነው የምትመጣው። ለዛ ነው የማትመጣው። መከራ ሆነ እኮ
ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዘት ተረፍረፍ ይበልልኝ። ዛሬ ጽናት ክፍል 91ን ይዘን ከቸች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ጽናት ትዕግስቱን ይስጥሽ እያልን እንግዲህ ቀጣይ ክፍሎችን ይዘን ከች ብለናል። ላይክ ሼር ሰብስክራይብ እያደረጉ ቤተሰብ ይሁኑ። ያበረታቱን። ስለምታበረታቱንም እጅግ አድርገን እናመሰግናለን። ኪራ ሁሌም ወጥመድ ውስጥ ሁሌም ችግር ውስጥ ነው። ጽናት ለተመልካች እጅጉን ክብር አላት። ሱሪ አትልበሺ ትባል ነበር። የተመልካቾቿን እንትን ለመጠበቅ በቀሚስ ከቸች እያለች ትገኛለች። ጽናት ትዕግስቱን ይስጥሽ ነው የሚባለው። ትዕግስቱ ካላት ሁሉም ነገር ያልፋል። የኪራ ነገር በጣም አስገራሚ ነው። መቼም ከችግር አይወጣም፣ መቼም እንትን አይልም ማለት ነው። ውድና የተከበራችሁ ተመልካቾቻችን ላይክ ሼር እያደረጉ ቤተሰብ ይሁኑ። ከጊዜ በኋላ አውቃለሁ ብዙ ጥፋቶችን አጥፍታለች፣ ግን ደግሞ አብዳ ሳያትና እናቷ እንደዛ ስትለምነኝ መጨከን አልቻልኩም። ቆይ ምን ማድረግ ነበረብኝ? ምን ማለት ነው ይሄ? አንተስ? የጽናት ህይወትስ? ናሆማ ቆይ እሺ፣ ይቺ ልጅ አገግማ ብትሄድ ምንድን ነው ጥፋቱ? ይገባኛል እኮ ግን እስኪ በእኔ ቦታ ሆነ አስብ። እናትየው እንደዛ እያለቀሰች ስትለምነኝ ምን ማድረግ ነበረብኝ? ይኸውልህ ኪራ፣ መጀመሪያ ከዚህ ጋር ማውራት ነበረብህ። እሱማ አውርተናል፣ ግን በቃ እምቢ አለች። እሺ ታዲያ ምን ልታደርግ ነው? ቤቱን በጠበጥከው እኮ ኪራ። አውቃለሁ፣ ግን በቃ እውነቱን መቀበል አለባት። የቱን እውነት? እኔ ያለ እሷ መኖር እንደማልችልና የእሷ ብቻ እንደሆንኩ። እሺ አሁን ያቺ እብድ መች ነው ከቤት የምትወጣው? መድኃኒቷን ስትጨርስ ተሻላትም አልተሻላትም ከዛ ቤት ትወጣለች። እንግዲህ እሱ ይሁን። አሁን ሌላ ምን እልሃለሁ? ግን የሁሉም ነገር መበላሸት ምክንያት መሆን በጣም ያማል። አይዞሽ በቃ ኪራ፣ ጠንከር በይ፣ ኖርማል። ያ ቅዱስ ደግሞ መጣው ብሎ እኮ በዛው ቀረ። ምንድን ነው ይሄን የባለ ቡናውን እየተከተላት ነው የሚሆነው ወይ? ለምን ጭናት አብሮ እየዞረ ለምን እንደማይሸጥላት እኮ ነው መግቢያ የሚገባ። እናገኘውና እነግርልሃለሁ። ስራ አልሰራም። ታዲያ የሰራሁት ሙሉ ድስት ውስጥ ነው እንዴ እንደዚህ የምትሆኝው? እኮ ድንገት ራበኝና ከዛ ማንን ልጠይቅ አቀርቤ በላኝ። ታዲያ እግሬ ሲወጣ ጠብቀሽ ነው እንደ አንቺ የሚርብሽ? ራበኝ እንጂ ልብላ። አልበላውም እኮ እርቦኛል። ቆይ አንቺ ልጅ ከኔ ጋር ምን አይነት ችግር ነው ያለብሽ እንዴ? እንደውም ውጪ። ለኪራ ነው ምን አድርግልሽ ይመጣው? ለኪራ ንገሪዋ። ምን አስበሽ ነው? ምን የሚፈጠር መስሎሽ ነው? ምን አስበሽ ነው? ቆይ ምን እኔ ምን አደረግኩሽ? ቆይ ስሚኝ ቤቲ፣ እቺ የምትመለከቻት ጽናት የበፊቷ ጽናት አይደለችም። እሺ በአንቺ ውሸቶች አትታለልም። ቆይ ለምንድን ነው የምታስፈራሪኝ? እኔ ምን አደረግኩሽ? ምን አደረግኩሽ? እኔ ድርጊትሽን ደግሜ አልነግርሽም። በይ አሁን ውጪልኝ። ሂጂ ውጪ። ኧረ አባቴ አምላክ ያቃጥልሽ። ዲኤምሲ ሪል ለሳሉ ቁጭ በይ በቃ። እምቢ እርቦሻል አይደል? ምግብ ትፈልጊያለሽ? በቃ እርቦኛል።
እርቦኛል። በቃ ምግብ አመጣልሽ። አርፈሽ እዚህ ቁጭ በይ። እንዴት አለሽ? እንደ ቸርነቱ ሳብዶልኩኝ። ምነው ችግር ነበር እንዴ? ኧረ የለም። የችግር ማከፋፈያውን ቤት አስቀምጠ ሄደ። የምን ችግር? እኔ እኮ ኒናን የአንቺ አያት ብያት ነበር። ቤቴ ተቀምጣ እንዴት ነው ማለያት ነው ወይስ ሳሎኑ ለእሷ ልተውላት? እሺ ምግብ አለ። ሂድና እሷን ጠይቃት። ጽናት የምን እየሆንሽ ነው? ምንም ደስ ብሎኝ ያው በቃ ለሶስተኛ ጊዜ ምግብ መሰራቱ አስደስቶኝ ልሰራለን ነው። ታዲያ ኒናን ስሪ አትያትም ከደከመሽ? አረ ጽናቴ በፈጠረች ተይ። በሰላም እንኳን እየተግባባን እኮ አይደለም። እና ምን እንዳደርግ ነው የፈለገው? እሺ ምን አደረግኩ? እሺ ምግብ አለ። ጽናት እንዴኔ ያሳዘነችው ማን ነው ሲላይክ እያደረጉ እንደንባል። ጽናት ሁሌም ፈተናዋ ይበዛ። ጽናት ትዕግስተኛዋ ናት። ትዕግስቷ ግን ከምንም በላይ እያለቀ ይገኛል። ጽናት ትዕግስቱን ይስጥሽ ነው የሚባለው፣ ሌላ ምን ይባላል? ቤቲ ግን አውቃ እያስመሰለች ነው ይሄን ሁሉ ድራማ የምትሰራው። የድሮዋ ቤቲ ናት ወይስ ተቀይራለች?